ስጋ ቤት አዘግተው የሰው ስጋ የሚበሉ ቪዲዮን እንመልከተው። ስጋ ቤት አዘግተህ የሰው ስጋ የምትበላ ከሆነ ምንድነው ትርፉ? ምን ያደርጋል? ምንድነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር ቀርቤ ነፃ የወጣውበት ከሳሾችም ደግሞ በእኔ ላይ ብዙ ዶሴ ይዘው የሚያሳምን ማስረጃ ይዘው እኔ ግን ነፃ የወጣውበትን ጉዳይ እንመልከት። አስቀድመን ዶክተር ማሙሻ የሚናገረውን ሐሳብ እኔ ዳኛ አንዴ ከገጨ አለቀኩ። ነፃ ነው ይሄ ሰው በነፃ ተሰናብ ፍርድ ቤቱ በነፃ አሰናብቶታል። ይግባኝ አለ ጠላት መጥቶ ይግባኝም ተባለ። ይግባኙ ተሽሯል። ሰውየው በነፃ ተሰናብቶ እንደገና ይግባኝ ይላል። ይግባኝ እንደገና ሰውየው በነፃ ተሰናብቶ ሰበር ችሎት ድረስ ይሄዳለሁ። በጠቅላላ ሁላችሁም ጴንጤን በለው ሙስሊም ኦርቶዶክስን በለው ካቶሊክ ተሐድሶን በለው ማንም የሁላችሁም ጾም ጸሎት አንድም ነገር ለሀገርም ሆነ ለህዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያቅም ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለህዝብም አያመጣም። የሚያመጣው ነገር የለም። ይሄ ወንድማችን እንዳለው ጸሎታችን የሚከለከልበት ምክንያትና ሁኔታ አለ። ቅድም እንዳነሳሁትም እንደ ኢሳያሱ መጽሐፍ እግዚአብሔር በፍጹም የማይቀበለው የሚያንገሸግሸው እንደውም አስወጡልኝ የሚለው አይነት ጸሎት አለ። ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በዚህ ቪዲዮ ከእናንተ ጋር ተገናኝተናል። እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። ዛሬ አብራችሁን ከቆያችሁ ሁለት ሐሳቦችን ብቻ የምንነጋገር ይሆናል። መጀመሪያው ሐሳብ ምንድነው? ስጋ ቤት አዘግተው የሰው ስጋ የሚበሉ የሚል ሐሳብ የተናገረው ወንድም ያለ ምንድነው ይሄ ሐሳብ? እንዲሁም ደግሞ ወተት አይጠጡም ነገር ግን አረቄ ሲጠጡ ያድራሉ የሚል ሐሳብ ተናግሯል። ይሄ ጉዳይ ደግሞ እንደ እግዚአብሔር ቃል ሲፈተሽ ምን ማለት ነው የሚለውን እንመለከታለን። ሌላኛው እኔ በከፍተኛ ፍርድ ቤት ዳኛ ፊት ነፃ ሆኛለሁ የሚል ሐሳብ ተመለከትኩኝ። ከኔ ህይወት ጋር እጅግ በጣም የተሳሰረና የኔን ህይወት የሚመለከት ነው። ምናልባትም እያንዳንዳችሁ ህይወት ውስጥ የዚህ አይነት ህይወት ገጥሟችሁ ሊሆን ይችላል። በከፍተኛ ፍርድ ቤት ነፃ ተብላችሁ ስትለቀቁ ዳኛ አይቶ ጉዳያችሁን አገላብጦ ደግሞ ጠላት እኮ ዝርዝር መረጃ ይዞባችሁ መጥቶ ያላሰባችሁትን ጉርጉሮ የእናንተን ጉዳይ አውጥቶ ሊሆን ይችላል። ምናልባት እንደ እግዚአብሔር ቃል ስንመለከተው ያቺ ሴት ታስታውሷት ከሆነ አመንዝራለች ተብሎ በጌታ በኢየሱስ ክርስቶስ ፊት ያቀርቧታል። ለነገሩ ይዘዋት የመጡት ሰዎች ጌታ ኢየሱስ ክርስቶስ ራሱን ይፈትኑት ዘንድ ነበረ የእሷን ጉዳይ በጌታ ፊት ይዘው የመጡት እና እቺ ሴት አመንዝራለች እና ስታመነዝር አገኘናት፣ አንተስ ምን ትላለህ ብለው የእሷን ጉዳይ ይዘው በጌታ ፊት እንደቀረቡት አይነት የእናንተን ጉዳይ ፈትሾ አገላብጦ በዳኛ ፊት ሲያቀርብ ሊያስከስሳችሁ የሚችል ጉዳይ ቀርቦባችሁ ነፃ የወጣችሁበትን ጉዳይ መለስ ብላችሁ እንድታስታውሱ ነው። ይሄ የኔ ታሪክ ነው። እስቲ ከዚህ ቪዲዮ ጋር አያይዘን እንደ እግዚአብሔር ቃል የምንመለከተው ይሆናል። በቀጥታ እስቲ ወደ መጀመሪያው ቪዲዮ እንሄዳለን። ስጋ ቤት አዘግተው የሰው ስጋ የሚበሉ ቪዲዮ እንመልከተው። ሙሴ ሰለሞን ይባላል። እዚህ ሚዲያ ላይ በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነው እና ታዲያ ይህ ሰው ዛሬ ድንገት ብድግ አለና ሙሉ ወንጌል ጾም አውጃለች ለአንድ ወር ይጾማል ሲል ተናገረ። ይህንንም ተከትሎ በጣም በርካታ ኦርቶዶክሳውያን በኮሜንት እየገቡ እኛና ሙስሊሞች ስንገጥም እኮ አይቅርብን ብለው ነው እንዲሆነው ነው። ሌላም በጥላቻ እጅግ በጣም የታሸ ብዙ ኮሜንት አየሁኝና በጣም ተገረምኩኝ። እኔ ልንገራችሁ፣ በጠቅላላ ሁላችሁም ጴንጤን በለው ሙስሊም ኦርቶዶክስን በለው ካቶሊክ ተሐድሶን በለው ማንም የሁላችሁም
ጾም ጸሎት አንድም ነገር ለሀገርም ሆነ ለህዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለህዝብም አያመጣም። የሚያመጣው ነገር የለም። በዓለም ላይ እጅግ በጣም ሀያላንና ሀብታም ሀገራትን ከተመለከታችኋቸው አብዛኞቹ ጾመውም ጸልየውም አያውቁም፣ እንደውም ፈጣሪ የለም የሚሉም ናቸው። ነገር ግን እርስ በርስ በመጓደዳቸው ብቻ እዚህ ደረጃ ደርሰዋል። ይህንን ተውትና እንደው ጾም ጸሎት ይቆያችሁና መጀመሪያ እስኪ እርስ በርስ ተዋደዱ። ስጋ ቤት አዘግተ የሰው ስጋ የምትበላ ከሆነ ምንድነው ትርፉ? ምን ያደርጋል? ምንድነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር እንደዚህ አይነት የውር ድንብር አካሄድ የሚሄድ ማህበረሰብ ማልሆንን መቼም ለውጥ አናመጣም። የእናንተ ጸሎት ለሰላም ለሀገር ምንም ያመጣው ነገር የለም፣ ወደፊትም አያመጣም የሚል ሐሳብ እኔ ተናገረውና እንግዲህ እስቲ በዚህ ሐሳብ የምትስማሙ ሰዎች ኮመንት ላይ አስፍሩልኝ። እኔ የተናገረውን ሐሳብ ሙሉ ለሙሉ የምደግፍባቸው ሐሳቦች አሉ። ነገር ግን አሁን ያለንበትን ሁኔታ ደግሞ እንደ እግዚአብሔር ቃል ካስተካከልን ሊሻሻል የሚችልበት ሊስተካከል የሚችልበትን ሁኔታ ደግሞ ልንማማር ልንነጋገር ይገባል ብዬ አስባለሁ። ምንድን ነው ያነሳው ሐሳብ? በመጀመሪያ ደረጃ እርስ በርሳችን ሳንስማማ ጾም ጸሎት ብለን ብንል ስጋ ቤት አዘግተን የሰው ስጋ ብንበላ የሚል ሐሳብ ነው ያነሳው። እንግዲህ የሰው ስጋ ብንበላ ሲል ምን ማለቱ እንደሆነ በጣም ግልጽ ነው። የመጀመሪያው ሐሳብ ሐሜት ነው ማለት ሌሎችን እያማን እየገነጠልን እርስ በርሳችን ደግሞ ሳንዋደድ እርስ በርሳችን እየተበላላን የሚል ሐሳብ ነው ያስቀመጠውና እንግዲህ በዚህ ዘመን እንደምታውቁት ነው ከሐሜት ያለፈ ሆኗል። ወንድም ወንድሙን የሚጠላበት ጊዜ ላይ ደርሰናል። መጽሐፍ ቅዱሳችን ደግሞ ሲናገር ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ይለናል። እና እሱ የተናገረውን ሐሳብ እንደ እግዚአብሔር ቃል ስንመዝነው በኢሳይያስ 58 ከቁጥር 5 ጀምሮ ያለውን ሐሳብ ብትመለከቱት እኔ እንደዚህ አይነት ጾም ነው ወይ የምፈልገው አለ። እንደዚህ አይነት ጾም ነው ወይ የምፈልገው? ደግሞ ማን ነው እነዚህን አስወጥቶ በር የሚዘጋልኝ አለ እግዚአብሔር ይለናል። እንደዚህ አይነቱን ጾም ነው ወይ እኔ የፈለኩት? እንደዚህ እንድትሆኑልኝ ነው ወይ የምፈልገው? እርስ በርሳችሁ ሳትስማሙ፣ ያዘዝኳችሁን ነገር ሳታደርጉ፣ እርቅን ሳታመጡ፣ ድሃ አደጉን ሳታስቡ እንደዚህ አይነት ጾም ነው ወይ እኔ የምፈልገው አለ። አስወጡና ዝጉልኝ አለ ይላል እግዚአብሔር። ስለዚህ አሁን ካለንበት ሁኔታ አንጻር ስንመዝነው እርስ በርሳችን እየተበላላን ይሄ ወንድማችን እንዳነሳው እንግዲህ በኦርቶዶክስ እና በሙስሊም አሁን የጾም ወቅት ላይ እንዳለን ይታወቃል እና ሙሉ ወንጌል ቤተክርስቲያን የጸሎት አዋጅ አወጀች። ሙሉ ወንጌል ቤተክርስቲያን የጸሎት አዋጅ አወጀች። ያንን ሙሴ ሰለሞን የተናገረው ስል ኮመንቱን ለማየት ሞክሬያለሁ። ይሄ ወንድማችንም እንደታዘበው በጣም ብዙ ሰው ብዙ አስተያየት ሰጥቶበታል። ጉዳዩ ግን የጾም ጉዳይ ነው። የጾም ጉዳይ ነው እና በጣም ትኩረት ልናደርገው የሚገባው ነገር ይሄ ወንድማችን እንዳለው ጸሎታችን የሚከለከልበት ምክንያትና ሁኔታ አለ። ቅድም እንዳነሳሁትም እንደ ኢሳይያሱ መጽሐፍ እግዚአብሔር በፍጹም የማይቀበለው የሚያንገሸግሸው እንደውም አስወጡልኝ የሚለው አይነት ጸሎት አለ። እርስ በርሳችን ሳንስማማ ስንቀር፣ ሳንዋደድ ስንቀር፣ እንደ እግዚአብሔር ፈቃድና ሐሳብ ሳንሄድ ስንቀር ወንድሜን እየጠላው በእግዚአብሔር ፊት ብጸልይ በፍጹም ጸሎቴ ይከለከላል። እንደውም መስዋዕትን ለእግዚአብሔር ከማቅረብ በፊት ሂድና ከባልንጀራ ጋር ተስማማ ይለናል መጽሐፍ ቅዱስ። ስለዚህ መስዋዕታችን ወደ እግዚአብሔር እንዲያርግ፣ ጸሎታችን ወደ እግዚአብሔር እንዲሰማ ከፈለግን ልናደርግ የሚገባው ነገር እርስ በርሳችን ያለውን እንድንስማማ ነው። በጣም ያነሳው ቁልፍ ነገር ምንድን ነው? የነዚህ ሃይማኖት ጋር ሄጄ አልገዛም እያልን የሚል ሐሳብ አንስቷል። ሃይማኖት ቀየረ ብለን ደግሞ እዛ ሰው ላይ እየተነሳንበት መብቱ ነው ሃይማኖት መቀየር የሚል ሐሳብ አነሳ እና ስለዚህ ሃይማኖት ተቋም ከሃይማኖት ተቋም እየተበላላ የጾም ጸሎት ቢታወጅ ለውጥ አያመጣም ነው ወንድም ያነሳው። የኢሳይያስ መጽሐፍም ይህንን ነው የሚነግረን። ግን ጸሎታችን የሚሰማበት መንገድ ግን ደግሞ አለ። እሱን እንድንመለከት ነው ዛሬ ወደ እናንተ ይህንን ሐሳብ ይዤ ብቅ ያልኩት። በሁለተኛ ዜና ምዕራፍ 7 ስንመለከት እንደዚህ ይለናል። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ ደግሞ ይለናል እና ቅድም የተወቀስነው ወቀሳ ምንድን ነው? የእናንተ ጸሎት ለእኛ ምንም ለውጥ አላመጣም፣ ለሀገር ያመጣው ነገር የለም፣ ወደፊትም አያመጣም የሚል ወቀሳ ደርሶብናል። ስለዚህ ከጸለይን ከጾምን አይቀር ግን በዚህ በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንዳለው እንደ እግዚአብሔር ቃል ተስፋ ራሳችንን አዋርደን ከክፉ መንገዳችንም ተመልሰን
ወደ እግዚአብሔር ብንቀርብ እግዚአብሔር ጸሎታችንን ይሰማናል። ጸሎታችን ደግሞ ወደ እግዚአብሔር ካረገ የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ተብሎ እንደተጻፈ ለውጥ ያመጣል። በምድራችን ሰላም ላይ ለውጥ ያመጣል። በምድራችን ጤና ላይ ለውጥ ያመጣል። በእያንዳንዱ ሁኔታችን ላይ ለውጥ ያመጣል። ስለዚህ ፍቅራችንም ሊለወጥ የሚችለው ልናድግ የምንችለው ራሳችንን በእግዚአብሔር ፊት አዋርደን ብንጸልይ። አንዱ እኮ በእግዚአብሔር ፊት ራሳችንን ማዋረድ ማለት ባልንጀራችንን ይቅርታ መጠየቅ ማለት እኮ ነው። እኔ በልጥ እኔ ይሻል ከሚለው ክርክር ወጥተን ወንድሜ ከኔ ይልቅ እንዲሻል ብዬ በትህትና መቁጠር ስችል ማለት ነው። ስለዚህ ይሄ ወቀሳ የሚመለከተን ወቀሳ ነው። በእርግጥም እየተበላላን ባለንበት ሁኔታ እግዚአብሔር ጸሎታችንን ሊመልስ አይችልም። ስጋ ቤት አዘግተን የሰው ስጋ ምንበላ ሲሆን፣ ወተት እምቢ ብለን አረቄ ምንጠጣ ሲሆን፣ ይሄ ወቀሳ በትክክል አድሬስ የሚያደርገው ሰው አለ ማለት ነው። ይሄ ወቀሳ በትክክል ይሰራል ማለት ነው። ነገር ግን እንደ እግዚአብሔር ቃል ራሳችንን በእግዚአብሔር ፊት አዋርደን ስንጸልይ ግን እግዚአብሔር ጸሎታችንን ይሰማናል። የማይሰማ ጸሎት ከመጸለይ እግዚአብሔር ይጠብቃል። በእውነት በእግዚአብሔር ፊት ብዙ ጩኸት ጮኸን እግዚአብሔር ግን አልሰማሁትም ካለ እጅግ በጣም ኪሳራ ነው። ምንም አይነት ተስፋ የለንም። እግዚአብሔር የማይሰማ ከሆነ ጸሎታችን የሚከለከል ከሆነ ኪሳራ እኮ ነው። ጌታ ኢየሱስ ክርስቶስ ስትጸልዩ አለ አዋጅ አታስነግሩ አለ። በስውር ገብታችሁ ጸልዩ፣ በግልጽ ለሚከፍለው አባታችሁ በስውር ጸልዩ። ስለዚህ ምንም አዋጅ ማስነገር አያስፈልግም። በእግዚአብሔር ፊት ግን ራሳችንን አዋርደን እንድንጸልይ ያስፈልገናል። ቀጥሎ የምንመለከተው ሐሳብ ደግሞ በዳኛ ፊት ቀርቤ ነፃ የወጣውበት ከሳሾችም ደግሞ በእኔ ላይ ብዙ ዶሴ ይዘው የሚያሳምን ማስረጃ ይዘው እኔ ግን ነፃ የወጣውበትን ጉዳይ እንመልከት። አስቀድመን ዶክተር ማሙሻ የሚናገረውን ሐሳብ እኔ ዳኛ አንዴ ከገጨ አለቀቁ። ነፃ ነው ይሄ ሰው በነፃ ተሰና ፍርድ ቤቱ በነፃ አሰናብቶታል። ይግባኝ አለ ጠላት መጥቶ ይግባኝም ተባለ። ይግባኙ ተሽሯል። ሰውየው በነፃ ተሰናብቶ እንደገና ይግባኝ ይላል። ይግባኝ እንደገና ሰውየው በነፃ ተሰናብቶ ሰበር ችሎት ድረስ ሄዳለሁ። ሰበር ችሎት ድረስ ስትሄድ ሰበር ይባላል። ያው አንዳንድ ጊዜ ጠበቃ ጓደኞች ስላሉኝ ነግሩኛል። ሰበር ማለት የመጨረሻው ነው። ሰበር ችሎት ማለት የመጨረሻው ነው። እንዲያውም ወደፊት አንተ ራስህ ምሳሌ ሆነ ትጠቀሳለህ። ምን ማለት ነው? በቃ ይሄ ሰውዬ ነፃ ነው ብሎ ሰበር ከወሰነ ያ ውሳኔ ራሱ እንደ ሕግ ይጠቀሳል። ያ ሰውዬ በተለቀቀበት አይ ተብሎ ሊጠቀሱልህ ይችላል። በቃ ሰበር ወሰነ። ከዛ እየተከተልክ ልጨቀጭቀኝ ትችላለህ። ግን በቃ ምንም ወንጀለኛው ብትለኝ ምንም ልሰማህ አልችልም። እሺ አልሰማህም። ውሳኔውን አንብብ ጋዜጣ ላይ ማለት ብቻ ነው። አንብብ ጋዜጣ። እንዲያውም ምሳሌ ሆኛለሁ፣ እንዲያውም እጠቀሳለሁ፣ እንዲያውም በእኔ አይነት ስታይል ያድናል እግዚአብሔር፣ እንዲያውም በእኔ አይነት ስታይል እግዚአብሔር ሰዎችን ይቀበላል። ወንጀለኛ ነህ እያለ ቢከተለኝም ኖ ጥሩር ለብሻለሁ። ከየት አገኘው? ኢየሱስ ነው አይሰጠኝ። በክርስቶስ ኢየሱስ ያገኘነውን ያንን ጽድቅ በእሱ ኮንፊደንስ ወክ ማድረግ ነዋ። ክሱን አለማስተናገድ ነዋ። በዚህ ነው የሚሸነፈው። ብዙ ክርስቲያኖችን አስሮ ይዟቸዋል። መጸለይ አይችሉም። ለምን? አላውቅህምና ሲለው ሊንበረከክ የነበረው ይተዋል። ቸርች ሊመጣ ነበር። እንዳንተ አይነት ሰው ቸርች ይመጣል። እውነት እኮ ቆሞ ሊያገለግል ነበር፣ ሊሰብክ እንደ ማሙሻ እና እንደ አብርሽ እንትና ይስበክ አንተ እውነት እኮ ነው። አልቀደድንም ፋይሉን። እግዚአብሔር የቀደደውን ፋይል አልቀደድን። ተቀዷል። ሂሳብ ተዘግቷል። ሂሳብ ተከፍሏል። እኛ ስላልከፈልነው ነው እንጂ ሂሳብ ተከፍሏል። የቆምኩት በእኔ ኮንፊደንስ አይደለም። የማገለግለው በእኔ ኮንፊደንስ አይደለም። የምናገለግለው በእኛ ጽድቅ አይደለም። ቸርች የመጣ ነው በእኛ ጽድቅ አይደለም። የከንፈሮችን ፍሬ የምንሰዋለት በእኛ ጽድቅ አይደለም። ጽድቁን ያለበሰን አምላክ የተባረከ ይሁን። እሱ ነው ኮንፊደንስ ማለት። ብዙዎቻችሁ እንዳትበረቱ ያደረጋችሁ ይከሳችኋል። የጽድቅ ጥሩር ልበስ ነው ወንድም። የማን ነው የጽድቅ ጥሩር? የኢየሱስ። ግጥም አድርገው። ልብህን አያገኘውም፣ ውስጥ አይገባም፣ ሐሳብህን አያገኘውም። አይሆንም። ሲከስህ ትነግረዋለህ፣ ፋይል ልትነግረው ትችላለህ። እሱ ነው የጽድቅ ጥሩር መልበስ ማለት። ይሄ የኔ ታሪክ ነው። ነፃ ነኝ እንኳ ብዬ ባስብ አጠገቤ ያሉ ሰዎች በጣም የሚወዱኝ ወንድሞቼ፣ ዘመዶቼ በጣም ለኔ ቅርበት ያላቸውና ለኔ የሚሳሱ የሚጠነቀቁልኝ ሰዎች እንኳን ልክደንለት ልሸፍንለት እንኳን ብለው ቢያስቡ ያ ነገር በዳኛ ፊት ቢቀርብ እኔን ያስከስሰኛል። ደግሞ ለኔ በጣም ጠላት የሆኑ እኔ እንድጠፋ የሚፈልጉ ሰይጣን ከጀርባ የሚመራቸው ሰዎች የሚነዳቸው ሰዎች ወደ እኔ ህይወት ሲመጡ ነገሬን ሲገልጡ ሲያጋልጡ ሲያወጡት በዳኛው ፊት ሲቀርብ በእርግጥም ያስከስሰኛል። በእርግጥም በፍጹም ንጹሕ ሆኜ በዳኛው ፊት ልታይ የሚችልበት አንድም ምክንያትና ሁኔታ የለኝም። ያው እንደምታውቁት
ሰዎች የሰውን ነገር በጣም ይዘው የሚወጡበት ነው። አሁን ምናልባት እንደው እኔ ላይ የሆነ የሚከሰስ ነገር እንኳን ላግኝ ብሎ አንድ ሰው ዝም ብሎ የተወሰነች ደቂቃ ቆም ብሎ ቢመለከተኝ በጣም ብዙ ስህተት ያገኝብኛል። ያንን ስህተት ይዞ ደግሞ በዳኛው ፊት ሲቀርብ አዎ ዳኛው የሚያስከስስ ነገር ነው የሚያገኝብኝ። ነገር ግን እኔ ሰበር ችሎት ፊት ሄጄ የመጨረሻው ቅድም ዶክተር ማሙሻ ሲናገር እንደነበረው የመጨረሻው ሰበር ችሎት ሄጄ ነፃ ነው። የዳኛው ውሳኔ ሲመጣ ነፃ ነው። ድጋሚ ይግባኝ ሲባል አሁንም ነፃ ነው። እንደገና አሁንም ነፃ ነው። እኔ ነኝ ያልከፈልኩት እንጂ ተከፍሎልኛል። ለካ የከፈለልኝ ኢየሱስ ክርስቶስ እሱ ነው። ለዚህ ነው እኔ የጽድቅ ጥሩር ለብሼ ድነሃል ወይ ስባል አዎ ድኛለሁ የምለው። ጸድቀሃል ወይ ስባል አዎ ጸድቅ ያለው የምለው ለካ ለዛ ነው። ዛሬ ምናልባት የምትከሰሱ ሰዎች አላችሁ። ዶክተር ማሙሻ ሲያነሳ እንደነበረው በህይወታችሁ የምትከሰሱበት ነገር ራሳችሁን ዞር ብላችሁ ስትመለከቱ ኖ እኔማ ለዚህ ጽድቅ በፍጹም አልበቃም የምትሉ ያልቀደዳችሁት ዶሴ ይኖራችሁ ይሆን? የጌታን የኢየሱስ ክርስቶስን ለእናንተ የተከፈለውን ዋጋ አስቡ። ዳኛው መጣና ሲበይን አዎ ተከፍሎለታል አለ። ተከፍሎልሻል አለ ጌታ ኢየሱስ ክርስቶስ ፈጽሞታል። ስለዚህ ዛሬ ወንድሜ ምናልባት ያንኑ በደልህን ያንኑ የተከሰስክበትን ነገር ተሸክመ ይዘህ የምትኖረው ከሆነ ወይኔ እንዴት ከስረሃል መሰለ፣ እንዴት ከስረሻል መሰለሽ። ደግሞ በስራ እንኳን ሰርቼ ያንን ነገር ላጣጣው ብለህ ብትሞክር ብለሽ ብትሞክር ብዬ ብሞክር በፍጹም የሚቻል አይደለም። እስቲ ይህንን ቪዲዮ ልጋብዛችሁ። በፍጹም አይቻልም። ህጉንማ እኮ መጠበቅ አልቻልንም። አዲሱን ህግ አሮጌውን ህግ መጠበቅ አልቻልንም። በወረቀት የተጻፈውን በድንጋይ ጽላት የተጻፈውን ዓለም ጠብቆ መዳን ስላቃተው የእግዚአብሔር ልጅ እኮ ወደ ምድር የመጣው ለዚህ ነው እኮ። አሁን ህጋችን በልባችን ላይ የተቀረጸ ነው። ናውሳልኩ አረፋተኪ በእዴ ቅጥሮችሽን በመዳፌ ቀርጫለሁ ይላል፣ ጽፌአለሁ አይልም። እግዚአብሔር እኛን የወደደበት ፍቅር የተቀረጸ ነው። ምድር ላይ የተጻፈ አይደለም። በአሸዋ ላይ የተጻፈውንና በአለት ላይ የተቀረጸውን ብታዩ በአለት ላይ የተቀረጸው ለሺህ ዘመናት ይኖራል። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ ለአሮጌ ህግ ሞቻለሁ፣ ለአዲሱ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ እኖር ዘንድ እኔ ከጌታዬ ጋር ተሰቅያለሁ ይላል ቅዱስ ጳውሎስ። ተሰቅያለሁ፣ ከፍ ብያለሁ፣ ምድር ላይ የለሁም ይላል። ዛሬ በስጋ የምኖረው በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው። የወደደኝ ደግሞ ነፍሱን ለኔ ቤዛ አድርጎ በሰጠኝ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ላይ ባለኝ እምነት ነው የምኖረው ይላል። የእግዚአብሔርን ጸጋ አልጥልም ይላል። ማዳኑን አልረሳም፣ ደሙን አልረሳም፣ ፍቅሩን አልረሳም፣ ግርፋቱን አልረሳም። ሰው ህግን ጠብቆ የሚኖር ከሆነማ ክርስቶስ ለከንቱ ሞቷላ ይላል ቅዱስ ጳውሎስ። ስለዚህ ወደን አምነን የምንድነው መንግስቱን የምንወርሰው ሐዋርያው ቅዱስ ጳውሎስ እንደነገረን በጌታችን በአምላካችን በኢየሱስ ክርስቶስ ፍጹም እምነት በማኖር ነው። በእርግጥም ጌታ ኢየሱስ ክርስቶስ ከፍሎታል። ህግን ጠብቀን አንችልም። እየታገልን ካለን ምናልባት እየሞከርን ካለን በመሞከር ህግን ጠብቀን እንደማንችል እግዚአብሔር ያንን ስለሚያውቅ ገና በማለዳው ኃጢአት በሰራን ሰው በኃጢአት በወደቀበት በመጀመሪያው ጊዜ እግዚአብሔር ያንን ተስፋ ሰጠን። በዘፍጥረት ምዕራፍ 3 ቁጥር 15 ላይ ብዙዎቻችሁ ይህንን ክፍል ታውቁታላችሁ ብዬ አስባለሁ። ያን ጊዜ ገና እግዚአብሔር ተስፋ ሰጠን። ከሴቲቱ የሚወለደው እሱ ራስህን ይቀጠቅጠሃል አለ። በእርሷና በእርሱ መካከል ጠላትነትን አደርጋለዋል እና ያ ጠላትነት ቀጥሏል። ስለዚህ ዛሬም ያንን ጠላትነት ይዞ ሰይጣን እግር እየተከተለ ቢከሳችሁ ልክ እቺ ሴት እንደተከሰሰችው አይነት ስትዘሙት አግኝተናታል። ስለዚህ መምህር ወይ አንተ ምን ትላለህ አሉት። ምን ትላለህ አንተ አሉት። አዎ ልክ ነው፣ አግኝተዋታ፣ በኃጢአት ተገኝታለች። ህጉ ደግሞ በድንጋይ ተወግራ ትሙት ይላል። የሰራነው እያንዳንዱ ኃጢአትና በደላችን ሞት በእኛ ህይወት ላይ እንዲፈረድ አድርጓል። ዳኛው ሊያደርግ የሚችለው ነገር ያንን ፍርድ ማስተላለፍ ብቻና ብቻ ነው። ስለዚህ ጌታ ጋር ይዘው መጡና በእርግጥ ሊፈትኑት ነው። ቅድም እንዳነሳሁት አንተ ምን ትላለህ? ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ አንሳና ይውገራት አለ። ለእኛም እንደሱ ነው ያለው ጌታ። ስለዚህ እኛን አሳልፎ ላለመስጠት
ራሱ በመስቀል ላይ ተንጠለጠለ። ስለዚህ ሕጉን ሰርተን እንደማንጸድቅ ያውቀዋል። ሕግ በመጠበቅ ቢሆንማ ኖሮ ኢየሱስ ክርስቶስ በከንቱ ሞተ። እኛ አባት ቅድም ሲያስተምሩ እንደነበረው እኔም ጥቅሶቹን እዚህ ላይ ዲስፕሌይ ሳረግላችሁ እንደነበረው ምናልባት በመከሰስ በዚህ አይነት ገልቲ ኮንሸስ የምንወቀስ ሰዎች ካለን የክርስቶስ ኢየሱስን አዳኝነት በእምነት እንቀበል። እኔ ዛሬ የምኖረው ኑሮ የራሴ አይደለም፣ ለገዛይ ለሱ የምኖረው ኑሮ ነዋል። በእምነት የምኖረው ኑሮ ነዋል። ስለዚህ የኔን ድርሻ ወሰደና እኔ ደግሞ በሱ ቦታ ላይ በጽድቅ ሕይወት እንድመላለስ የጽድቅን ጥሩር አለበሰኝ። ይሄ ነው እውነታው። ስለዚህ በጽድቅ ሕይወት የምመላለሰው በጽድቅ የምወጣው የምገባው እሱ በእኔ ሕይወት ላይ ባበዛው ጸጋ ምክንያት እንጂ በእኔ ትግል፣ በእኔ ስጋ፣ በእኔ ሙከራ በፍጹም አይደለም። ስለዚህ ዓለማዊ ምኞትን እንድንክድ የሚያስችለን የጌታ ጸጋ ደግሞ በጽድቅ ለመመላለስ እንድንችል በዚህ ዘመን ያስተምረናል። የዛሬው ሐሳብና መልእክት ይሄ ነው። እናንተም የተከሰሳችሁበት ነገር በዳኛው ፊት ሲቀርብ ነፃ የሚያስብላችሁ በክርስቶስ ኢየሱስ አምናችሁ ስትድኑ ብቻ ነው። በመጀመሪያ ያነሳነው ሐሳብ አስታውሱ። እንጾማለን ብለን ከኃጢአት ካልጾምን፣ ከስድብ ካልጾምን፣ ከክፋት ካልጾምን፣ እርስ በርሳችን ባለን ሁኔታ ደግሞ በፍቅር ካልኖርን እግዚአብሔር እንደዚህ አይነት ጾም ነው ወይ የምፈልገው? በጣም ብዙ ሰው በዚህ ሰዓት በኢትዮጵያ ምድር ላይ በጾም ላይ ነው ያለው። ቅድም እንዳነሳሁት በፕሮቴስታንቱ በሙሉ ወንጌል የታወጀ የጾምና የጸሎት ጊዜ አለ። ያ ጊዜ ሲደርስ ሁሉም ወደ ጾም ይገባል። በኦርቶዶክስም በሙስሊምም ጾም እየተጾመ ነው ያለው። ግን ይሄ ጾማችን ወደ እግዚአብሔር እያረገ ነው ወይ? አድርጎ ደግሞ ያ ጸሎት ወደኛ ተመልሶ መልስ አምጥቷል። ይሄ ወንድማችን ሲወቅስ እንደነበረው የእናንተ ጸሎት እስካሁን ምንም ለውጥ አላመጣም ማለት፣ ወደፊትም አያመጣም ማለት። ወደፊት የሚያመጣበትን መንገድና ምክንያት ግን በመጽሐፍ ቅዱስ ማስረጃ ዛሬ ተነጋግረናል። እግዚአብሔር ፊት ራሳችንን አዋርደን እንደ እግዚአብሔር ፈቃድና ሐሳብ ከጸለይን ጸሎትማ ለውጥ ያመጣል። ጾምማ ለውጥ ያመጣል በእግዚአብሔር ፊት። እግዚአብሔርማ ሰምቶ ይመልሳል እንደ ፈቃዱ ከጸለይን። እስካሁኗ ሰዓት አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ፣ ሁሉም እንደ ዘበት ሊያልፍ ነው። በጌታ በኢየሱስ የጸና ሲኦል ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?